በመጨረሻም ከኢትዮጵያ በኩል ክተት ተባለ። የመከላከያ ሰራዊት ከፍተኛ ጄኔራል የኢትዮጵያ ሕዝብ ለአሰብ ይዘጋጅ በማለት ለህዝቡ ክተት ነው ወይ ያስባለ ጥሪ አሰምተዋል። ፎሬን ፖሊሲ አዲስ አበባና አስመራ ወደ ጦርነቱ ሊያመሩ ከጫፍ ደርሰዋል ባለማግስት ነው ከአዲስ አበባ በኩል ክተት ጥሪ የተሰማው። በሌላ በኩል ሱዳን ያለው ኤርትራ ጦር በትናንትናው ዕለት ሱዳንን ለቆ የወጣው የኢትዮ ኤርትራ ትኩሳት ደም ግፊት ከፍ በማለቱ ነው የሚሉ መረጃዎች ወጥተዋል። እናስደምጣቸዋለን። ጄኔራል ታደሰ ወረደ ዳግም ወደ 4 ኪሎ አቀኑ። ከሳምንታት በፊት ከጠቅላይ ሚኒስትሩ ጋር ተገናኝተው ወደ መቀሌ ካመሩ በኋላ ወልቃይት ካልተመለሰ ወደ ጦርነት እንገባለን ያሉት ጄኔራሉ ዳግም ወደ 4 ኪሎ መምጣታቸው ትኩሳቱ መጨመሩን ያሳየ ሆኗል። በሌላ በኩል ጄኔራል ሳሞራ የኑስ የትግራይ ጊዜያዊ መንግስት ፕሬዝዳንት መሆን እፈልጋለሁ ብለዋል። እንመለስበታለን። ትግራይን ለመገንጠል አደገኛ እርምጃ እየተወሰደ መሆኑ ተሰማ። በህገ መንግስቱ አንቀጽ 39 የተቀመጠውን የመገንጠል መብትን ምክንያት በማድረግ ክልሉ እንዲገነጠል ለማድረግ ከፍተኛ ስራ እየተሰራ እንደሆነ ድርጅቱ ይፋ አድርጓል። ከሰሞኑ ለሶማሌላንድ የተሰጠው እውቅና የኢትዮጵያ ተገንጣይ ኃይሎችን የልብ ልብ ሳይሰጥ እንዳልቀረ ተሰምቷል። እንመለስበታለን። ትራምፕ እንደዛቱት አድርገውታል። ቬንዙዌላን ደብድበዋል። የቬንዙዌላ ፕሬዝዳንት በአሜሪካ ቁጥጥር ስር ውለዋል። ኢራንና ሩሲያ ትራምፕን ተቃውመዋል። በጉዳዩ ላይ ያዝነውን ዘገባ እናስደምጣቸዋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በመጨረሻም ከኢትዮጵያ በኩል ክተት ተባለ። የኢትዮ ኤርትራ ትኩሳት ደም ግፊት ጨመረ። የመከላከያ ሰራዊት ከፍተኛ ጄኔራል የኢትዮጵያ ሕዝብ ለአሰብ ይዘጋጅ በማለት ለህዝቡ ክተት ነው ወይ ያስባለ ጥሪ አሰምተዋል። ፎሬን ፖሊሲ አዲስ አበባና አስመራ ወደ ጦርነቱ ሊያመሩ ከጫፍ ደርሰዋል ባለማግስት ነው ከአዲስ አበባ በኩል ክተት ጥሪ የተሰማው። በሌላ በኩል ሱዳን ያለው የኤርትራ ጦር በትናንትናው ዕለት ሱዳንን ለቆ የወጣው የኢትዮ ኤርትራ ትኩሳት ደም ግፊት ከፍ በማለቱ ነው የሚሉ መረጃዎች ወጥተዋል። አሰብ ቁርጥ ሆኗል። ኢትዮጵያ ማንም ከአሰብ ሊያስቀረኝ አይችልም በሚለው አቋሟ ጸንታለች። በግፍ የተወሰደውንና የኢትዮጵያ ንብረት የሆነውን አሰብን ለማስመለስ እንቅስቃሴዎችን እያደረገች ነው። ይህን ተከትሎ ጦርነት ሊከሰት ይችላል በሚል ወታደራዊ ትኩሳቱ ጨምሯል። ዛሬው ዕለት ደግሞ የመከላከያ ሰራዊቱ ከፍተኛ ጄኔራል ህዝቡ አሰብን ለማስመለስ ይዘጋጅ ማለታቸው ከመከላከያ በኩል ለህዝቡ የቀረበ የክተት ጥሪ ነው በሚል ተተርጉሟል። የሀገር መከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጄኔራል ተሾመ ገመቹ የኢትዮጵያ ህዝብ ሆይ ለባህር በሩ ተዘጋጅ ብለዋል። ጄኔራሉ ከባህር በር ጋር ተፈጥረን የኖርን መሆናችንን በዓለም መድረክ አሳማኝ ማስረጃ አቅርበን የምናሸንፍበት ቁልፍ ጉዳይ በመሆኑ ሁሉም ኢትዮጵያዊ እውነታውን ሊያውቀው ይገባል ነው ያሉት። ታሪካዊ ጠላቶቻችን ባንዳዎችን በመጠቀም የህልውናችን የእስትንፋሳችን የወደፊት የኢትዮጵያን ጉዞ የሚወስነውን ትልቅ ጉዳይ የሆነውን ባህር በር አሳልፈው እንደሰጡ ማወቅ እንደሚገባ ጄኔራል መኮንኑ ጠቁመዋል። ላለፉት 3 አስርት ዓመታት የባህር በር አጥተን መቆየታችን እንደ ሀገር በኢኮኖሚ ተጎድተናል። የሰላምና ጸጥታ ተጋላጭነታችንን በከፍተኛ ሁኔታ እንዲሰፋ አድርጎታል ብለዋል። አሁን የባህር በር ከኢትዮጵያ ብሔራዊ አጀንዳዎች አንዱ መሆኑን የተናገሩት ሜጀር ጄኔራል ተሾመ ገመቹ ማንኛውም አካል ሌሎች ጉዳዮችን ከዚህ አጀንዳ ጋር እየለጠፈ ሊያደናግረን ቢሞክረን ጉዳዩ የብሔራዊ አጀንዳ ጉዳይ ነው ብለን ልንሞግት ይገባል ሲሉም ነው በኢቢሲ ቀርበው የተናገሩት። ፎሬን ፖሊሲ መጽሔት ትናንት ባወጣው ሪፖርቱ በፈረንጆቹ አዲስ ዓመት ሊከሰቱ ይችላሉ ከሚባሉ ጦርነቶች መሃል የኢትዮ ኤርትራው ጦርነት አንዱ ነው ሲል ይፋ አድርጎ ነበር። መጽሔቱ በዘገባው ባለፉት ወራት በአዲስ አበባና አስመራ መካከል የሚሰነዘሩ የቃላት ጦርነቶችና ክሶች የጦርነት ስጋትን ከፍ አድርገውታል ያለ ሲሆን ስጋቱ እየጨመረ የመጣው ዓለም አቀፉ ማህበረሰብ ትኩረቱን በሌሎች ቀውሶች በተለይም በሱዳን ጦርነት ላይ ባደረገበት ወቅት መሆኑን ገልጿል። ጠቅላይ ሚኒስትር አብይ አህመድ ኤርትራ በኢትዮጵያ ውስጥ የሚንቀሳቀሱ ጸረ መንግስት ታጣቂዎችን ታሰለጥናለች፣ ትጥቅም ታቀብላለች በማለት ሲከሱ፣ የኤርትራ ባለስልጣናት ደግሞ ኢትዮጵያን እንደ ጠብጫሪ እንደሚፈርጇት ዘገባው አትቷል። በተጨማሪም ጠቅላይ ሚኒስትሩ
ኢትዮጵያ የባህር በር ለማግኘት ያላትን ፍላጎት በይፋ መግለጻቸው ኤርትራ ነጻነቷን ከማግኘቷ በፊት ኢትዮጵያ ስትጠቀምባቸው በነበሩ ወደቦች ላይ ጥቃት ሊሰነዘር ይችላል የሚል ስጋት እንዲያድርባት ማድረጉን በዘገባው ተጠቅሷል። ፎሬን ፖሊሲ አሁን ላለው ውጥረት መነሻው ከ2010 ዓ.ም በኋላ በኢትዮጵያ የታየው የፖለቲካ ለውጥ እንደሆነ በመጥቀስ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር የፈጠሩት ጥምረት በትግራይ ጦርነት ወቅት ኤርትራ ከኢትዮጵያ ፌዴራል ኃይሎች ጎን እንድትቆም አድርጓት እንደነበር አስታውሷል። ይሁን እንጂ በህዳር 2015 ዓ.ም የተፈረመው የፕሪቶሪያ የሰላም ስምምነት በሁለቱ ሀገራት መካከል አዲስ ፍጥጫ መፍጠሩን ዘገባው ጠቅሷል። እንደ መጽሔቱ ዘገባ ከሆነ ኤርትራ የፕሪቶሪያውን ስምምነት ተቃውማ የነበረ ሲሆን ከስምምነቱ በኋላ ኢትዮጵያ በአማራ ክልል ፋኖንና በኦሮሚያ የኦሮሞ ነጻነት ሰራዊትን ጨምሮ ከኤርትራ ድጋፍ ያገኛሉ በምትላ ታጣቂዎች ምክንያት የጸጥታ ቀውስ ሲገጥማት በትግራይ ክልል ያለው ውስጣዊ ክፍፍልና የተለያዩ ወገኖች ከአስመራ ጋር የሚፈጥሩት ግንኙነት የደህንነት ሁኔታውን ይበልጥ ውስብስብ አድርጎታል ብሏል። ጄኔራል ታደሰ ወረደ ዳግም ወደ 4 ኪሎ አቀኑ። ከሳምንታት በፊት ከጠቅላይ ሚኒስትሩ ጋር ተገናኝተው ወደ መቀሌ ካመሩ በኋላ ወልቃይት ካልተመለሰ ወደ ጦርነት እንገባለን ያሉት ጄኔራሉ ዳግም ወደ 4 ኪሎ መምጣታቸው ትኩሳቱ መጨመሩን ያሳየ ሆኗል። በሌላ በኩል ጄኔራል ሳሞራ የኑስ የትግራይ ጊዜያዊ መንግስት ፕሬዝዳንት መሆን እፈልጋለሁ ብለዋል። ጄኔራል ታደሰ ወረደ ወደ አዲስ አበባ መመላለስ አብዝተዋል። ጄኔራሉ በ3 ሳምንት ውስጥ ለሁለተኛ ጊዜ ወደ 4 ኪሎ መምጣታቸው የመቀሌና አዲስ አበባ ትኩሳት ደም ግፊት ከፍ ማለቱን ያመላከተ ሆኗል። ከትግራይ የሚነሱ በርካታ ጥያቄዎችን ለመፍታት ከ2 ሳምንት በፊት ከፌዴራል መንግስት ኃላፊዎች ጋር የተደረገውን መጠነ ሰፊ ውይይት መሰረት አድርጎ በቀጣይ አቅጣጫዎች ላይ ተጨማሪ ምክክር ለማድረግ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ትናንት አመሻሽ ወደ አዲስ አበባ አቅንተዋል። ይህ በእንዲህ እንዳለ ጄኔራል ሳሞራ የኑስ የትግራይ ጊዜያዊ መንግስት ፕሬዝዳንት መሆን እፈልጋለሁ ብለዋል። ጄኔራል ሳሞራ በኢትዮጵያ ፕሬስ ድርጅት ስር በትግረኛ ቋንቋ ለሚታተመው ወጋሃታ ጋዜጣ ሰሞኑን በሰጡት ቃለ ምልልስ አሁን በክልሉ ያለው ጊዜያዊ አስተዳደር መቀጠል የለበትም፣ የትግራይ ህዝብ በመረጠው መንግስት ነው መመራት አለበት የሚል ሐሳብ የሰነዘሩ ሲሆን እሳቸውም በዚህ ሂደት ውስጥ ቀጥተኛ ተሳትፎ በማድረግ ህዝቡን ለማገልገል ዝግጁ መሆናቸውን ገልጸዋል። ጊዜው አስተዳደሩ ሳይውል ሳያድር ይፍረስ የሚል አስተያየት በዚህ ቃለ ምልልሳቸው ደጋግመው ያስተጋቡት ጄኔራል ሳሞራ የጊዜው አስተዳደሩ ፕሬዝዳንት ጄኔራል ታደሰ ወረደ በፍቃደኝነት ይህን እንዲያደርጉ ምክር ለግሰዋል። መጋቢት 30 2017 ዓ.ም የተቋቋመውና ለአንድ ዓመት እንዲያስተዳድር ኮንትራት የተሰጠው የትግራይ ጊዜው አስተዳደር ከ3 ወር በኋላ አገልግሎቱ የሚያበቃ ሲሆን አሁን በአስቸኳይ ይፍረስ የሚለው የጄኔራል ሳሞራ ጥያቄ የኮንትራት ጊዜው ታሳቢ ባደረገ መልኩ ይሁን አይሁን የታወቀ ነገር የለም። ትግራይን ለመገንጠል አደገኛ እርምጃ እየተወሰደ መሆኑ ተሰማ። በሕገ መንግስቱ አንቀጽ 39 የተቀመጠውን የመገንጠል መብትን ምክንያት በማድረግ ክልሉ እንዲገነጠል ለማድረግ ከፍተኛ ስራ እየተሰራ እንደሆነ ድርጅቱ ይፋ አድርጓል። ከሰሞኑ ለሶማሌላንድ የተሰጠው እውቅና የኢትዮጵያ ተገንጣይ ኃይሎችን የልብ ልብ ሳይሰጥ እንዳልቀረ ተሰምቷል። በሕገ መንግስቱ አንቀጽ 39 የተቀመጠውን የመገንጠል መብትን ምክንያት በማድረግ ክልሉ እንዲገነጠል ለማድረግ ከፍተኛ ስራ እየተሰራ ነው ሲል በትግራይ ክልል የሚንቀሳቀሰው የሹምተን ቤን ፓርቲ ገልጿል። ይህንን ያሉት የፓርቲው የበላይ ጠባቂ አቶ ገብረ ሚካኤል ተስፋዬ ከአሃዱ መድረክ ጋር በነበራቸው ቆይታ ሲሆን በ7 እና በ8 ዓመታት ውስጥ በትግራይ ክልል ከተፈጠረው ግጭትና ፖለቲካዊ አለመረጋጋት ጋር ተያይዞ ኢትዮጵያዊነቱ ጥያቄ ውስጥ እንዲገባና መገንጠል ትችላለህ በሚል ከፍተኛ ስራ እየተሰራበት መሆኑን ተናግረዋል። በክልሉ ካለው የፖለቲካ አለመረጋጋት ጋር ተያይዞ እንገንጠል በሚል አስተሳሰብ ህዝቡ ከፍተኛ ዋጋ የከፈለበት በሚሊዮኖች የሚቆጠሩ ዜጎች ህይወታቸው ያጡበት ብሎም በኢትዮጵያዊነቱ ይሰማው የነበረውን ክብር እንዲያጣ ከፍተኛ ስራ ተሰርቷል ብለው እንደሚያምኑ ገልጸዋል። የክልሉ ህዝብ ለኢትዮጵያ ከፍተኛ ሚና የተጫወተ በመሆኑ ባለው የፖለቲካ አለመረጋጋት ምክንያት ትግራይ እንድትገነጠል ለማድረግ የሚሰራው ስራ መቆም እንዳለበትና በህገ መንግስቱ የተቀመጠውን የመገንጠል መብት አጥብቀው እንደሚቃወሙ ተናግረዋል። ፓርቲው ከተቋቋመ አጭር ጊዜ መሆኑን በመግለጽ የትግራይ ህዝብ በኢትዮጵያዊነቱ
ክብር እንዲሰማው በህዝቡ ላይ የሚፈጸሙ የፖለቲካ ማጭበርበሮች እንዲቆሙ ብሎም የመገንጠል መብት በሚል የሚሰሩ የፖለቲካ አሻጥሮች መቆም እንደሚገባቸውም አሳስበዋል። ከሰሞኑ ጄኔራል ክንፈ ዳኘው በሰጡት አስተያየት ትግራይ ያላት ምርጫ ሁለት ነው፣ ባርነት ከኢትዮጵያ ጋር ወይስ ነጻነት ነው ሲሉ መናገራቸው ይታወሳል። በዚህ ጄኔራሉ ንግግር ላይ በርካቶች ተቃውሟቸውን አሰምተዋል። ተቃውሞ ካሰሙት ፖለቲከኞች መሃልም የኦህዴድ መስራቹ አቶ አባዱላ ገመዳ ይጠቀሳሉ። አባዱላ ከጄኔራል ክንፈ የመገንጠል አባዜ በሰጡት ምላሽ በትግራይ ህዝብ ውስጥ ኑር ያለው በወጣትነቴ እዚያ አሳልፌያለሁ። ትግራይን ብቻ ሳይሆን ኢትዮጵያን አንድ ባንድ አውቃታለሁ። የትግራይ ህዝብ ፖለቲከኛው እንደሚያስበው ሳይሆን ጠንካራ ኢትዮጵያዊ መሰረት ላይ የቆመ ህዝብ ነው ሲሉ የመገንጠል ሐሳቦች ፖለቲከኞች ህዝቡን ካለማወቅ የሚያቀነቅኑት አጀንዳ እንደሆነ ጠቅሰዋል። የክንፈ ዳኘው ሐሳብም ይህን መሰረት ሊንደው አይችልም ሲሉም አክለዋል። ትራምፕ እንደዛቱት አድርገውታል። ቬንዙዌላን ደብድበዋል። የቬንዙዌላው ፕሬዝዳንትም በአሜሪካ ቁጥጥር ስር ውለዋል። ኢራንና ሩሲያ ትራምፕን ተቃውመዋል። ትራምፕ በትሩዝ ማህበራዊ የትስስር ገጻቸው ዩናይትድ ስቴትስ ውጤታማ የሆነ ሰፊ ጥቃት በቬንዙዌላና በመሪዋ ላይ ፈጽማለች፣ ፕሬዚዳንት ኒኮላስ ማዱሮ ከባለቤታቸው ጋር ተይዘው ከሀገር ውጭ እንዲወጡ ተደርጓል ብለዋል። ትራምፕ ፕሬዚዳንቱ እንዴት እንደተያዙ ዝርዝር መረጃ ከመስጠት ተቆጥበዋል። ተልዕኮ በአሜሪካ የህግ ማስከበር መሰረት ተካሂዷል፣ ዝርዝሮች መውጣታቸውን ይቀጥላሉ በማለት በመኖሪያ ቤታቸው መግለጫ እንደሚሰጡ ጠቅሰዋል። ቬንዙዌላ መንግስት እስካሁን የፕሬዝዳንቱን መያዝ በሚመለከት ማረጋገጫ አልሰጠም። ቅዳሜ ጠዋት ከቬንዙዌላ ዋና ከተማ ጭስ ሲወጣ ከታየ በኋላ የአሜሪካ ባለስልጣናት በከተማዋ በሚገኙ ወታደራዊ ሰፈሮች ላይ ጥቃት እንዲሰነዘር ትዕዛዝ እንደተሰጠ አረጋግጠዋል። የቬንዙዌላ መንግስት ብሔራዊ የአስቸኳይ ጊዜ አዋጅ አውጇል። አሜሪካ ኒኮላስ ማዱሮ ዓለም አቀፍ አደገኛ ዕፅ አዘዋዋሪ ድርጅቶችን ይመራሉ የሚል ክስ ለረጅም ጊዜ ስታቀርብ ቆይታለች። ዋሽንግተን ፕሬዝዳንቱን በቁጥጥር ስር መዋል የሚያስችል መረጃ ለሚሰጡ ሰዎች የ50 ሚሊዮን ዶላር ጉርሻ አውጥታ ነበር። የቬንዙዌላ መከላከያ ሚኒስቴር በበኩሉ በመላ ሀገሪቱ የጦር ኃይሉ እንደሚሰማራ አስታውቋል። ቭላዲሚር ፓድሪኖ በቪዲዮ ባስተላለፉት መልእክት ቬንዙዌላ አይታ የማታውቀው አስከፊ ጥቃት ገጥሟታል፣ በማዱሮ ትዕዛዝ የጦር ኃይሉ በመላ ሀገሪቱ ይሰማራል ብለዋል። አጥቅተውናል፣ ነገር ግን እንድንበረከክ ግን አያደርጉንም ሲሉ የመከላከያ ሚኒስትሩ ጨምረው ተናግረዋል።